ኢትዮጵያና ሱዳን በይፋ ጦርነት ጀምሮ በጥቃቱ አደገኛ ጉዳት ደርሷል። ፍርድ ቤቶች የምክር ቤቱን ውሳኔዎችን እንደ አንድ የህገ መንግስት ድንጋጌ እኩል ተፈጻሚነት እንዲኖራቸው ተግተው ሊሰሩ ይገባል ሲሉ አፈ ጉባኤ አገኘሁ ተሻገር ተናገሩ። የተባበሩት አረብ ኤሚሬቶች በሱዳን አውሮፕላን ማረፊያ በተፈጸመ ጥቃት እጅ የለበትም ስትል አስተባበለች። በሆርሙዝ ሰርጥ የመርከቦች እጀባን ለጊዜው እንደምታቋርጥ የዩናይትድ ስቴትስ አስታወቀች። ክብራትና ክብራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎች ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። ፍርድ ቤቶች የምክር ቤቱን ውሳኔዎች እንደ አንድ የህገ መንግስት ድንጋጌ እኩል ተፈጻሚነት እንዲኖራቸው ተግተው ሊሰሩ ይገባል ሲሉ አፈ ጉባኤ አገኘሁ ተሻገር ተናገሩ። የፌዴሬሽን ምክር ቤት የሚያሳልፏቸውን የህገ መንግስት ትርጉም ውሳኔዎች እንደ ማንኛውም የህገ መንግስት ድንጋጌ እኩል ተፈጻሚነትና አስገዳጅነት እንዳላቸው የምክር ቤት አፈ ጉባኤው አቶ አገኘሁ ተሻገር ገለጹ። የፌዴሬሽን ምክር ቤት ከፌዴራል የህግና ፍትህ ኢንስቲትዩት ጋር በመተባበር በህገ መንግስት ትርጉም የፌዴሬሽን ምክር ቤት ስልጣን፣ የፍርድ ቤቶች ሚና፣ ያጋጠሙ ተግዳሮቶችና መፍትሄዎቻቸው በሚል መሪ ቃል የምክክር መድረክ አዘጋጅቷል። በመድረኩ ላይ ንግግር ያደረጉት አፈ ጉባኤው የምክር ቤት የትርጉም ውሳኔዎች ውሳኔውን ከተላለፈ በኋላ በሚከሰቱ ተመሳሳይ ጉዳዮች ሁሉ ላይ ተፈጻሚ የመሆን አስገዳጅነት አላቸው ብለዋል። በመሆኑም ከምክር ቤቱ የትርጉም ውሳኔ ውጪ ውሳኔ ማሳለፍ ህገ መንግስቱ እንደመጣስ እንደሚቆጠር አሳስበዋል። አንዳንድ ፍርድ ቤቶች የምክር ቤቱን የመጨረሻ ውሳኔዎችን በድጋሚ የመመልከት ዝንባሌ እንደሚያሳዩ የጠቀሱት አቶ አገኘሁ ይህ ድርጊት በህግ ስርዓቱ ላይ እንቆቅልሽ ከመፍጠሩም ባለፈ የህግ የበላይነትን ጥያቄ ውስጥ የሚጥል ነው ብለዋል። ማንኛውም ከምክር ቤቱ ውሳኔ ጋር የሚቃረን እርምጃ በህገ መንግስቱ አንቀጽ 9 ንዑስ አንቀጽ 1 መሰረት ተቀባይነትን እንደማይኖረው አስታውቀዋል። አፈ ጉባኤው የዳኝነትና የፍትህ ተቋማት የህገ መንግስቱን የበላይነት የማረጋገጥ የማክበርና የማስከበር ህገ መንግስታዊ ግዴታዎችን እንዲወጡም ጥሪ አቅርበዋል። በሆርሙዝ ሰርጥ የመርከቦች እጀባን ለጊዜው እንደምታቋርጥ የዩናይትድ ስቴትስ አስታወቀች። የዩናይትድ ስቴትስ በሆርሙዝ ሰርጥ በኩል ማለፍ ላልቻሉ የንግድ መርከቦች የጀመረችውን አጀብ ለጊዜው እንደምታቆም አስታወቀች። የሀገሪቱ ፕሬዝዳንት ዶናልድ ትራምፕ የመርከቦች እጀባን የቆመው ከኢራን ጋር የሰላም ስምምነት ላይ ለመድረስ ባለን ፍላጎት ነው ሲሉም ተናግረዋል። ምንም እንኳን በቅርብ ቀናት በሰርጡ ግጭቶች የነበሩ ቢሆንም ትራምፕ ግን ወደ ስምምነት የሚያመራ ትልቅ ለውጥ ላይ ተደርሷል ብለዋል። መርከቦችን የማጀቡ ዘመቻ የሰላም ስምምነቱ ሊጠናቀቅና ሊፈረም ይችል እንደሆነ ለማየት ለአጭር ጊዜ ይቆማል ሲሉም ተናግረዋል። ትራምፕ ይህን ያሉት የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ማርኮ ሩቢ የዩናይትድ ስቴትስ በኢራን ላይ የምታካሄደውን የማጥቃት ዘመቻ ማጠናቀቋን ትናንት ከተናገሩ በኋላ ነው። ይሁንና ሩቢ ኢራኖች በሰርጡ በሚተላለፉ መርከቦች ላይ ለሚሰነዝሩት ማንኛውም አዲስ ጥቃት ግን ከባድ ምላሽ እንደሚጠብቃቸው አስጠንቅቀዋል። ኢራን በበኩሏ የሰላም ስምምነቱ የምትቀበለው አድሏዊ ካልሆነ ብቻ ነው ስትል አስታውቃለች። ለጊዜው እንደሚቋረጥ ዛሬ የተነገረው እጀባ ለ3 ቀናት ብቻ ነበር የዘለቀው። የነጻነት ፕሮጀክት የሚል ስያሜ የተሰጠው ይህ ዘመቻ በሆርሙዝ ሰርጥ መርከቦች ጉዞ እንዲቀጥል የሚያደርግ ጉልህ ውጤት አለማስገኘቱ ሮይተርስ የዜና ወኪል ዘግቧል። በማንኛውም ሀገር ላይ ጸብ ማንሳት አንፈልግም፣ ነገር ግን ማንም ይሁን በእኛ ላይ ጥቃት የፈጸመ ምላሹ ያገኛል ሲሉ የሱዳን ባለስልጣናት ተናገሩ። የሱዳን የውጭ ጉዳይ ሚኒስቴር፣ የባህልና ቱሪዝም ሚኒስቴር እና የጦር ኃይሉ ቃል አቀባይ ትላንት ምሽት ጋዜጣዊ መግለጫ የሰጡ ሲሆን በዚህ መግለጫ ላይ የተነሱትን ሀሳቦች ሬዲዮ ዳባንጋ በአጭሩ አቅርበዋቸዋል። የውጭ ጉዳይ ሚኒስትሩ ሞሂ አልዲን ሰላም በመግለጫቸውም በካርቱም አየር ማረፊያ ላይ ትናንት ለተፈጸመው ጥቃት ኢትዮጵያም የዩናይትድ አረብ ኤሚሬትስ ተሳታፊ መሆናቸው መግለጻቸውን የጠቀሰው ዘገባ በተባበሩት መንግስታት ድርጅት በኤሚሬትስ ላይ ለከፈት ነው ክስ ይህንን ማስረጃ አድርገን እናቀርባለን ማለታቸው ማስረድተዋል። ጨምሮም የትላንት ድርጊት እኛን እንደ እህት ከምናያት ኢትዮጵያ ወረራን እንደተካሄደብን ማረጋገጫ ነው ያሉት ሚኒስትሩ ይህንን ጥቃት የተፈጸመው ጠላቶች ያሏቸውን አካላት ሰዎች ወደ ካርቱም በፈቃደኝነት እየተመለሱ መሆኑን በማየት የፈጸሙት መሆኑን አስረድተዋል። በማስከተልም ኢትዮጵያ ኤሚሬትስ የተሳሳተ መንገድ መርጠዋል፣ በዚህ ደግሞ ይቆጫቸዋል ያሉት ሚኒስትሩ በተለይም የኢትዮጵያ መንግስት የሁለቱ ሀገራት ግንኙነት እንዳበላሸ አድርገው መግለጻቸው ዘገባው አስታውቋል። ጨምሮም ለዚህ ድርጊት ተመጣጣኝ መልስ የመስጠት ህጋዊ መብት እንዳላቸው ያስረዱት ሚኒስትሩ በማንኛውም ሀገር ላይ ጸብ ማንሳት አንፈልግም፣ ነገር ግን ማንም ይሁን በእኛ ላይ ጥቃት የፈጸመ ምላሹን ያገኛል ማለታቸው ጠቅሷል። የሱዳን ጦር ኃይል ቃል አቀባይ የሆኑት ብርጋዴር ጄኔራል አሲም አውድ አብዱልዋሃብ በበኩላቸው በንባብ ባሰሙት መግለጫ ከተለያዩ መረጃዎችና ሪፖርቶች በመነሳት ድርጊቱ የተጀመረው በማርች ወር መጀመሪያ መሆኑን ጠቅሰዋል። ጨምሮም 3 ድሮኖች ከባህር ዳር ተነስተው በዋይት ናይል
ናይል፣ ብሉ ናይል፣ ሰሜን ደቡብ ኮርዶፍ ግዛቶች ላይ ጥቃት ማድረሳቸው አውስተዋል። ከዚያም ማርች 17 ቀን ከነዚህ ድሮኖች አንደኛው ተመቶ መውደቁንና በዚህ ድሮን ላይ በተደረገው ምርመራ አምራቹን ለመረዳት መቻላቸውን አስታውቀዋል። ይህ የመለያ ቁጥር ኤስ88 የሆነው ድሮን ባለቤትነቱ የዩናይትድ አረብ ኤሚሬትስ መሆኑን ለማወቅ መቻላቸውን ጠቅሰው ድሮኑ በኢትዮጵያ ክልል ውስጥ በባህር ዳር አየር ማረፊያ ሲንቀሳቀስ መቆየቱን መረዳታቸው ገልጸዋል። ካገኙት መረጃ በመነሳት ይህ ድሮን በተደጋጋሚ የሱዳንን አየር ክልል ጥሶ በኩምሩክ አካባቢና በሰሜናዊ ኮርዶፋን ጥቃት እንደፈጸመ አስረድተዋል። ቃል አቀባዩ ሲቀጥሉም ከሜ 1 እስከ ሜ 4 ባሉት ቀናት ደግሞ እንደገና ከባህር ዳር ተነስቶ የሱዳን አየር ክልል በመጣስ በጀብል አውሊያ የተሰኘው አካባቢ እስኪደርስ ድረስ ክትትል ሲያደርጉበት እንደነበር አስታውቀዋል። ጨምረውም ይህ ማስረጃ የሚያሳየው ኤሚሬትስና ኢትዮጵያ የአየር ክልላችን እንደጣሱ ነው፣ እንዲህ አይነት ድርጊትም በዝምታ አናልፈውም ሲሉም ተናግረዋል። የሱዳን ባህልና ቱሪዝም ሚኒስትር ፕሮፌሰር ካሊድ አልአሲር ደግሞ የካርቱም ዓለም አቀፍ አየር ማረፊያ ሰላማዊ መሰረተ ልማት መሆኑን ገልጸው ከደህንነት ጋር የተገናኙ ቴክኒካል ጉዳዮች ካለቁ በኋላ አየር ማረፊያው መልሶ ስራ እንደሚጀምር አስረድተዋል። በአየር ማረፊያው ላይ ጉዳት ያላደረሰ ቢሆንም በብሎክ 5 በኩል ባለው መውጫ አንድ ቤት ተመቶ 2 ወንድማማቾች መቁሰላቸውንም አስታውቀዋል። የተባበሩት አረብ ኤሚሬቶች በሱዳን አውሮፕላን ማረፊያ በተፈጸመ ጥቃት እጅ የለበትም ስትል አስተባበለች። መነሻው ከኢትዮጵያ ያደረገ መሆኑ በተገለጸ ባለፈው ሰኞ በካርቱም አውሮፕላን ማረፊያ በደረሰ ጥቃት የኤሚሬቶች የሰው አልባ አውሮፕላን ወይም ድሮን ጥቅም ላይ ውለዋል መባሉን አንድ የሀገሪቱ ባለስልጣን ትናንት ማምሻውን ባወጣው መግለጫ አስተባብሏል። የሱዳን መንግስት የተባበሩት አረብ ኤሚሬቶችን 3 ዓመት በደፈነው የሱዳን የእርስ በርስ ጦርነት የሱዳን ፈጥኖ ደራሽ ኃይልን በመደገፍ ሲከስ ቆይቷል። ኤሚሬቶች መንግስት ግን ይህንን ያስተባብላል። የኤሚሬቶች ንብረት የሆነ ድሮን ከኢትዮጵያን ባህር ዳር ስለመነሳታቸው መረጃ እንዳላቸው የተናገሩት የሱዳን ጦር ቃል አቀባይ ድሮኖቹ በመጋቢትና በግንቦት ወር ሱዳን በሚገኙ የተለያዩ ቦታዎች ላይ ድብደባ ፈጽሟል ብለዋል። ይሁንና ዘገባው ያቀረበው ሮይተርስ መረጃውን በነፃ ምንጭ ማረጋገጥ አለመቻሉን ገልጿል። የሱዳን ውንጀላ መሰረተ ቢስ ሲል በመግለጫ ያጣጣለው የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ ሱዳን በትግራይ ክልል የሚገኙ አማጽያንን ትረዳለች ሲልም ከሷል። የሱዳን ባለስልጣናት ለጥቃቱ ምላሽ ለመስጠት ዝግጁ መሆናቸውም ተናግረዋል። ግብጽና ሳውዲ አረቢያ በካርቱም አውሮፕላን ማረፊያ የተፈጸመውን ጥቃት ለማውገዝ ጣልቃ ገብተዋል ያላቸው የሱዳን ጎረቤቶች አስጠንቅቀዋል። በዩናይትድ ስቴትስ አስተዳደር የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ በበኩላቸው ለተዋጊዎች ኃይሎች የሚደረግ ማንኛውም ድጋፍ መቆም አለበት ማለታቸውን ሮይተርስ የዜና ወኪል ዘግበዋል። የቻይና ውጭ ጉዳይ ሚኒስቴር ዋንግ ዩን ከኢራን አቻቸው ጋር በተወያዩበት ወቅት የሆርሙዝ ወሽመጥ በተቻለ ፍጥነት ዳግም እንዲከፈት ጠየቁ። ረቡዕ ዕለት በቤጂንግ የተገናኙት ባለስልጣኖቹ በሁለትዮሽ ጉዳዮች በቀጠናውና በዓለም አቀፍ ጉዳይ ላይ መወያየታቸው ተዘግቧል። የኢራን ውጭ ጉዳይ ሚኒስቴር ወደ ቤጂንግ የሄዱበት ከዶናልድ ትራምፕ ይፋዊ ጉብኝት 1 ሳምንት ቀድመው ነው። ዋንግ ዩ ቻይና ሁሉን አቀፍ የተኩስ አቁም ስምምነት ማድረግ አስቸኳይ ቅድሚያ የሚሰጠው ጉዳይ እንደሆነ ታምናለች። ግጭት ዳግም መቀስቀስ አስፈላጊ አይደለም ማለታቸውን የሀገር ውስጥ መገናኛ ብዙሃን ዘግቧል። የባህር ወሽመጡን በተመለከተ ዓለም አቀፉ ማህበረሰብ መደበኛና ደህንነቱ የተጠበቀ እንቅስቃሴ ወደ ነበረበት በመመለስ ረገድ የጋራ ስጋት አለው። ቻይናም የሚመለከታቸው አካላት ከዓለም አቀፉ ማህበረሰብ ለሚመጣው ጠንካራ ጥሪ በተቻለ ፍጥነት ምላሽ እንደሚሰጡ ተስፋ ታደርጋለች። በቤጂንግ በተደጋጋሚ አሜሪካና ኢራን እንዲደራደሩ ጥሪ የምታቀርብ ሲሆን ረቡዕ ዕለትም የውጭ ጉዳይ ሚኒስትሩ ይህንኑ ደግሟል። ዋንግ አክለውም በቤጂንግ ኢራን የኒውክሌር ጦር መሳሪያ ለማምረት ያላትን ቁርጠኝነት ማድነቃቸውን የቻይና የመንግስት ሚዲያ ዘግቧል። ውድ ቤተሰቦቻችን ወደ ቢዝነስ ዘገባዎች እናልፋለን። አብራችሁን ቆዩ። የኢትዮጵያ ንግድ ባንክን የውጭ ምንዛሬ ዋጋ ስንመለከት ዶላር 153 ብር ከ5 ሳንቲም እየተገዛ 156 ብር ከ5 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 204 ብር ከ1 ሳንቲም እየተገዛ 208 ብር ከ2 ሳንቲም እየተሸጠ ይገኛል። ዩሮ 179 ብር ከ6 ሳንቲም እየተገዛ 183 ብር ከ2 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ 192 ብር ከ3 ሳንቲም እየተገዛ 196 ብር ከ2 ሳንቲም እየተሸጠ ይገኛል። ዲናር 491 ብር ከ7 ሳንቲም እየተገዛ 501 ብር ከ5 ሳንቲም እየተሸጠ ይገኛል። ዩዋን 22 ብር እየተገዛ 22 ብር ከ5 ሳንቲም እየተሸጠ ይገኛል። ድርሃም 41 ብር ከ8 ሳንቲም እየተገዛ 42 ብር ከ6 ሳንቲም እየተሸጠ ይገኛል። ሪያል 40 ብር ከ9 ሳንቲም እየተገዛ 41 ብር ከ7 ሳንቲም እየተሸጠ ይገኛል።
ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።